عباد الله እንግዲህ መልእክቱ ምንድነው የሚለው ቀደም ሲል እንደተነጋገርነው ስለሞት ነው እና እኔንም ሆነ እናንተን የምመክርበት ጉዳይ ቢኖር አላህ Subhanahu Wa Ta'ala በድብቅም በይፋም አላህ Subhanahu Wa Ta'ala ልንፈራ ይገባል። ተቅዋ ማለት ምንድነው? በአላህ Subhanahu Wa Ta'ala ብርሃን ላይ ሆነን በዕልም ላይ ሆነን አንድን ትእዛዝን መፈጸም የተከለከለውን ነገር መተውና እንዲሁም ከአላህ Subhanahu Wa Ta'ala ምንዳን መፈለግ ይህ ተቅዋ ይባላል ማለት ነው። ስለዚህ ሁላችንም የለማይቀረው ጉዞ ለሞት ራሳችን ልናዘጋጅ ይገባል። والاستعداد لمن لا مفر منه ولا مهرب ማንም ሰው የማይቀርለት ሆነ ማንም ሊሸሸው የማይችል ሆነ ጉዞ ከፊት ለፊታችን ይጠብቀናል። እሱም ምንድነው? الموت የሚባለው ነው። ሞት የሚባል ነው። عباد الله أجل إن الموت موت ማለት ማንኛውም ፍጡር የሆነ ሞት የሚባል ነገር ይቀምሳል ማለት ነው። ማንም እዚች ዱንያ ላይ አላህ Subhanahu Wa Ta'ala ነፍስ ዘርቶበት የተረዘቀ በሙሉ ሞትን ቀማሽ ነው። ይህ የአላህ Subhanahu Wa Ta'ala ሱና አሰራር ነው። ማንኛውም ህይወት ያለው ነገር መሞቱ ማይቀር ነው። አላህ Subhanahu Wa Ta'ala ምን ይላል? إنك ميت وإنهم ميتون أنت يا رسول الله أنت يا الله ملكتኛ ሟች ነህ وإنهم ميتون እነሱም የሚሞቱ ናቸው። ثم إنكم يوم القيامة عند ربكم تختصمون موتاچو አትቀሩም በስበሳቹ አትቀሩም። ነገር ግን يوم القيامة الله ፊት ራቁታችሁን ምንም አይነት ጫማ ሳይኖራችሁ ማለት ነው ራቁታችሁን ያልተገረዛችሁ ሆናችሁ አላህ ፊት ትቆማላችሁ ለሂሳብ ለምርመራ ማለት ነው። ለዛ ቀን ዛሬ ተዘጋጁ ማለት ነው። قال الله تعالى وما جعلنا لبشر من قبلك الخلد ሰብአዊ ፍጡር ሆኖ ካንተ በፊት ሰው የሆነ ሁሉ ዘውታሪ ዘላለማዊ የሆነን ህይወት አልሰጠውም። አፈኢሚታ فهم الخالدون አንተ ስትሞት እነሱ የሚዘወትሩ ይመስልሃል? كل نفس ذائقة الموت ነፍስ የተባለች በሙሉ ሞትን የምትቀምስ ናት። ونبلوكم بالشر والخير فتنة በመልካም በሸር እንፈትናችኋለን። ከዛም ዞሮ ተዟዙራችሁ ወደኛ መምጣታችሁ ማይቀር ነገር ነው። ተአሀብ للذي لا بد منه ለዛ ቅሮት ለሌለው ነገር ተዘጋጅ። ካሁኑ ስንቅህን አዘጋጅ ማለት ነው። ያ ሩቅ የሆነው ለአገር ለሞት ስንቅ ማዘጋጀት ይኖርብናል ነው። فإن الموت ميقات العباد ሞት ማለት ለእያንዳንዱ ሰው ቀጠሮ ተደርጎለታል ማለት ነው። አጀል አለ። ያ አጀል በሚመጣበት ሰዓት ሰከንድ ወደ ኋላ ሰከንድ ወደፊት አይልም። እንቅጫዋ ሰዓት ላይ እያንዳንዱ ሰው ያ የመለከል ሞትን ጥሪ ተቀብሎ መጓዙ መሰናበቱ ዱንያን መሰናበቱ የማይቀር ነው ማለት። ወቱብ ሚማ ጀነይተ ወአንተ ሐይ ህይወት ላይ እስካለ ድረስ ወንጀል ከሰራው ነገር በሙሉ እርግፍ አድርገህ ተውበት አድርግ። ወኩን ሙተህይአን قبل الرقاد ከመሞትና አፈር ውስጥ ገብተህ አፈርን ከመንተራስ በፊት ዝግጅትህን ካሁኑ አጠናቀቅ። ستندم إن رحلت بغير زاد አው ጸጸት ውስጥ ትገባለህ ማለት ነው። ስንቅ ሳይኖርህ ወደዛ ወደ ቀብር ከገባህ ማለት ነው። አብዛኛው ሰው ማለት ነው በዱንያ መሐባ ልቡ ሰክሯል። ይህ ስካር ከመጠጥ የበለጠ ስካር ነው። የሰው ልጆች በሙሉ ስካር ላይ ናቸው። ልክ ራሳቸውን ከሙታኖች መንደር በሚያገኙበት ሰዓት ይነቃሉ፣ ይባንናሉ፣ ከስካራቸው ይነሳሉ። حين لا ينفع የዛኔ ምንም ማይጠቀምበት መንቃቱ ማይጠቀምበት ቀን ማለት ነው። አላህ Subhanahu Wa Ta'ala ألهاكم التكاثر ገንዘብን ንብረትን ማለት ነው በእነዚህ ነገሮች መፎካከር አዘናጋችሁ ከሞት ይላል። حتى زرتم المقابر ቀብርን እስክትዘይሩ ነው እንዴ ላይ አላህ Subhanahu Wa Ta'ala ቀብርን አላህ Subhanahu Wa Ta'ala ዚያራ ብሎ ነው የጠራው ማለት ነው። ልክ እንደ አንድ ኬላ ማለት ነው። ያንን ኬላ ጥለን ወደ ዋናው ሀገር እንደምንሄደው ማለት ነው። ስለዚህ አንድ ሰው በሚሞትበት ጊዜ ምን ይባላል? قامت قيامته ቂያማው በሱ ላይ ቆመበት ነው የሚባለው። በቂያማና በሰውየው መካከል ያለው ሞት ብቻ ነው ማለት ነው። أترضى أن تكون رفيق قوم
ከህዝቦች ጋር መጎዳኘት ትፈልጋለህ ስንትና ስንት መልካም ሥራ የሰሩ ሰዎች አሉ ከነሱ ጋር ትጓዛለህ ለሁም ዛዱን ለነሱ ስንቅ አላቸው ወአንተ بغير زاد አንተ ምንም ስንቅ ሳይኖር ባዶ እጅህን ማለት ነው ከነዛ ሰዎች ጋር መጓዝን ትሻለህ الموت عباد الله ሞት ማለት ትልቅ ከባድ የሆነ ነገር ነው ሞት ማለት ትልቅ ሙሲባ ነው ሞት ማለት አንዳንዶቹ እንደሚሉት አንድ ሰው خلاص ተገላገለ እንደሚባለው አይደለም ሞት ማለት ትልቅ የሆነ ሙሲባ ነው አላህ Subhanahu Wa Ta'ala ምን ይላል فاصابتكم مصيبه الموت የሞት ሙሲባ ደረሰባችሁ ይላል እያንዳንዱ የሚጎነጨው የሆነ ካስ ነው ማለት ነው وصاحبهم ከሞት በኋላ ወይ የጀነት ነው ወይ የጀሃነም ነው الموت عباد الله ሞት ማለት انه هادم اللذات ጣፋጭ የሆነውን የዱንያን ህይወት የሚቆርጥና ከስር መሰረቱ የሚነድ ነው ومفرق الجماعات ቤተሰብን የሚበታተን ማለት ነው አባትን ከልጁ ባል ከሚስቱ ሚስት ከባሏ የሚዋደዱ ጓደኛሞች በሞት የተነሳ ይለያያሉ ሞት ማለት ጀማዓን የሚበታተን የሆነ ነው ረሱሉ ሰለላሁ ዐለይሂ ወሰለም በአንድ ወቅት ቁጭ ብለው ሳለ በአጠገባቸው ጀናዛ አለፈ ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም ሙስተሪሑን ወሙስተራሑን ሚንሁ አሉ ያረፋለ ሰዎች ደግሞ የሚገላገሉት አለ የተገላገላለ ሰዎች ከሱ የሚገላገሉት አሉ قالوا يا رسول الله صحابዎች ምን አሉ ሙስተሪሑን ወሙስተራሑን ሚንሁ ሲሉ ምን ማለት ነው ያ ረሱል الله ብለው ጥያቄ ያቀረቡ ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም العبد المؤمن አንድ አላህ ባሪያ አላህን የሚፈራ ሰው ማለት ነው ልክ በሚሞትበት ጊዜ استراح من نصب الدنيا ከዱንያ ጣጣ ከዱንያ መከራ ስቃይ ተገላገለ ማለት ነው نعم ዱንያ መከራ ናት ሰውየው ይታመማል ይሰቃያል ብዙ የሆኑ ችግሮች ጣጣል ለተርከቡና طبقا عن طبق አንድ ችግር አለፍኩ ስትል ሌላ ችግር አለ ወጥመድ አለ ማለት ነው ስለዚህ ዱንያ ማለት የህይወት ሀገር አይደለችም وان الاخره لهي الحيوان الى الله سبحانه وتعالى አኺራናት እሷ ትክክለኛ ህይወት ማለት አኺራናት እንጂ ዱንያ አይደለችም والعبد الفاجر يا تماما يهونو سوما يستريح منه العباد والبلاد سوچ አገሩ ባጠቃላይ ዛፍ ቅጠሉ በሙሉ እንሰሳዎች ሳይቀሩ ከሱ ይገላገላሉ ማለት ነው እሱ በሚሰራ ወንጀል ባሮች ላይ ሰዎች ላይ የሚደርስ የሆነ መቅሰፍት አለ ከዛ ይገላገላሉ قال أبو سعيد الخدري رضي الله عنه إذا وضعت الجنازة فاحتملها الرجال إن كانت صالحة قالت قدموني قدموني وإن كانت غير صالحة قالت لأهلها يا ويلها أين يذهبون بها يسمع كل شيء صوتها إلا الإنسان ولو سمع صوتها لصعق من قالوا رسول صلى الله عليه وسلم أبو سعيد الخدري باستلالفوت إذا وضعت الجنازة جنازة በተቀመጠ ጊዜና ሰዎች ትከሻቸው ላይ ይዘው ወደ ቀብር በሚሄዱበት ጊዜ መልካም ከሆነች ጀናዛዋ ምን ትላለች قالت قدموني اسقدموني ትላለች وإن كانت غير صالحة صالح ካልሆነች ግን قالت يا ويلها أين تذهبون بها የት ነው የምትወስዱኝ ትላለች يسمع كل شيء صوتها ድምጽን ታሰማለች ወይም ድምጽ ያሰማል ያ ጀናዛ فيسمع كل شيء ሁሉ ነገር ህይወት ያለው በሙሉ ይሰማል የሰው ልጅ ሲቀር የሰው ልጅ ያንን ድምጽ ቢሰማ እሱ ራሱ ደንግጦ ወድቆ ይሞታል والعياذ بالله إخوة الإيمان إن من تأمل سكرات الموت موت ማለት ሰከራት አለው ጭንቀትን አስከትሎ ነው የሚመጣው ورسول الله صلى الله عليه وسلم ما نجا منه እንደው ከዚህ ጭንቀት የሚተርፍ ሰው ቢኖር ረሱል ሰለላሁ ዐለይሂ ወሰለም ይተርፉ ነበር ረሱል ሰለላሁ ዐለይሂ ወሰለም ሊሞቱ አከባቢ ምን አሉ لا إله إلا الله إن للموت لسكرات موت ማለት ጭንቀት አለው አሉ ያ ረሱል ሰለላሁ ዐለይሂ ወሰለም بأبي وأمي أنت يا رسول الله تأمل سكرات الموت ورؤية المحتدرين غرغرا لا يدرسوا تعارموت لا يالو سوچن اسكي نملكت وشهود الجنائز جنازة لا اسكي نتاد قبر بتدغاغامي انزير وتذكر سورة الميت አንድ ሰው በሚሞትበት ጊዜ ከሞተ በኋላ በሶስተኛው ቀን ያ ያማረ ተክለ ሰውነቱ እኮ ይፈነዳል ማለት ነው ያ ያማረ ሰውነቱ በአፈር በትል ይበላል ማለት ነው والعياذ بالله እንግዲህ እንደዚህ አይነት የሆኑ ነገሮችን እናስተውል
ዛሬኛ ቀባሪዎች ልንሆን እንችላለን ነገኛ ተቀባሪዎች ነን ዛሬ ለሰዎች እናለቅሳለን ሰዎች ነገ ለኛ ያለቅሳሉ ዛሬ አንድ ሰው ሞተ ብለን የሞት ዜና ልናሰራጭ እንችላለን ነገ የኛን ሞት የሚያሰራጩ ሰዎች ብዙ ናቸው ማለት ነው ስለዚህ ይህንን በማስታወስ ሁላችንም ተውበት ልናደርግ ይገባል ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል ከገፍላችን ከዝንጓነታችን ሁላችንም መንቃት አለብን ይሄ ማንቀላፋት እስከመቼ ማለት ነው نعم ነፍሳችንን ከተለያዩ ጥመቷ ከተለያዩ ሻህዋት ከተለያዩ ስሜት ልናቀባት ይገባል واعصي الهوى والهوى ما زال فتانا ስሜትን ግታው ስሜት ሁሌም ከመወስወስ ከመፈተን የሚታቀብ አይደለም ማለት ነው نعم فالايام تمضي سريعا ቀናቶች እንዴት ነው የሚፈጥኑት አስቡት ቀናቶች እንዴት ሆኖ ነው ሳምንት በቀናቶች ይተካሉ ማለት ነው ቀናቶች በሳምንት ይተካሉ ከዛልከ ሳምንቶች በወራቶች እንዲህ ያለ በአመታት ወራት በአመታት እየተተካ የሰው ልጅ እድሜው በጣም ይገፋል ማለት ነው ሱብሃንአላህ ትላንት አይደል እንዴ ጁማዓ ይሰገድ ነው እስከምንልበት ደረጃ ደርሰናል አይደል እንዴ ጁማዓ ነው ሲባል ልክ ኸሚስ ላይ ሆኖ ነገ ጁማዓ ነው ሲባል ሁላችንም እንደነገጣለን ማለት ነው በጣም ጊዜ እየተቀራረበ ነው እንዲህ ያለ የምንሞትበትም ቀን እየተቃረበ ነው ማለት ነው فعن البراء ابن عازب براء ابن عازب من ይላሉ رسول صلى الله عليه وسلم ከኛ ጋር ቁጭ ብለው ሳለ يعني የሆኑ ሰዎችን ተመለከቱ ተሰብስበው ማለት ነው እነዚህ ሰዎች ምን ያደረጉ ነው ምንድናቸው ብለው ጠየቁ فقيل على قبر يحفرونه قبر يقفرونه فزع رسول الله صلى الله عليه وسلم رسول الله عليه وسلم ቁጭ ካሉበት ደንግጠው ብድጋሉና ወደ እነዛ ሰዎች ወደሚቆፍሩት ወደ ቀብሩ አጠገብ ሄደው በእንበርክካቸው ወደቁ فجسى على ركبتيه فبكى علقسوا رسول صلى الله عليه وسلم حتى بلى الثرى ከእንባቸው ብዛት የተነሳ የተቀመጡበት እዛ አካባቢ ያለው አፈር በሙሉ ረጠበ በእንባቸው ማለት ነው ከዛም ተመለሱ ثم اقبل الينا ይላሉ براء ابن عازب ወደኛ ተመለሱና يا اخواني لمثل هذا اليوم فاعدوا ለዚህ ቀን ማለት ነው ራሳችሁን አዘጋጁ አሉ ለሞት ራሳችሁን አዘጋጁ عباد الله ان الحياه موقوته ጊዜ ማለት የሆነ ቀጠሮ አለው وان الانفاس ነፍስ እንግዲህ የምታከትምበት የሆነ ቀን አለ نعم سيموت الصالحون ደጋጎች ይሞታሉ ዛሊሞች ይሞታሉ ኩሉን سيمضي ሁሉም ይሄዳል ይጓዛታል ያችን ጉዞ ማለት ነው ያለው ስንቁን የሌለው ባዶን እንዳሉት ማለት ነው قال سبحانه كل من عليها فان ሁሉም በአጠቃላይ ዱንያ ላይ ያለ በሙሉ የጠፊ ነው يا الله سبحانه وتعالى وجه ذات سكر قال كل شيء هالك إلا وجه ሁሉም ነገር ጠፊ ነው يا الله سبحانه وتعالى وجه سكر إن الحقيقة التي لا مفر منها ልንሸሸው የማይገባ የሆነ ልንሸሸው የማንችለው የሆነ እውነታ አለ እሱም ሞት ነው ለሞት እንዘጋጅ قل إن الموت الذي تفرون منه فإنه ملاقيكم يا የምትሸሹት የሆነ ሞት ይደርስባችኋል አይቀርም የሆነ ከዕለታት አንድ ቀን ልክ አንድ አንበሳ ፍየል ላይ እንደሚወጣው ሁሉ ሞት መጥቶ እንደ ድንገት ከተፍ ብሎ ይወስዳል ማለት ነው ثم تردون إلى عالم الغيب والشهادة يا ሩቁንም ሚስጥሩንም የድብቅህንም የውጭህንም የሚያውቀው የሆነ ጌታ ጋር ያገናኛል ማለት ነው عباد الله كل باك سيبكى ማንኛውም ዛሬ የሚያለቅስ ማለት ነው ነገ ለሱ ይለቀስለታል እና وكل مذكور سينسى ዛሬ የሚታወስ በጥሩ የሚታወስ ነገ ይረሳል ከሞተ በኋላ ማለት ነው من عاش مات ያ በህይወት ያለ በሙሉ ይሞታል لا سبيل في هذه الحياة إلى الخلود በዚች ዱንያ ላይ ዘውታሪነት የሚባል የለም ማለት وكل آت قريب መጪ ሁሉ ቅርብ ነውና ራሳችንን ልናዘጋጅ ይገባል أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه ويا فوز المستغفرين الحمد لله على إحسانه
والشكر له على توفيقه وامتنانه وأشهد أن لا إله إلا الله تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه فصلوات الله وسلامه عليه أما بعد عباد الله كفى بالموت واعظة موت لمكارينة بكينو بمكارينة موت بكينو ممكر يسفلقو لسو موت تلك هنا مكارينو ليت شعري بعد الموت أين يذهب بنا كموت نبوها لا وريتنا من نهدو هل تذكرون في هذا يا عباد الله اسكي استولونا وناقالن كموت نبوها لا وريتنا من نوسد هل تفكرنا استولونا وناقالن مالتنا كموت نبوها لا وريت من نوسد فرحم الله من تذكر وتأهب يهنن إلات استاوسو زججت ያደረገ ሰው በሙሉ በሱ ላይ ያ አላህ ረህመት ይወርድበት الله ይላል يا أيها الذين آمنوا اتقوا الله يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ነፍስ ለነገ ለአኺራ ምን ስንቅ እንዳዘጋጀች ካሁኑ ታስተውል واتقوا الله إن الله خبير بما تعملون كل منا اليوم يرجع إلى أهله قد ሁላችንም ዛሬ ከዚህ ከሰላት በኋላ ወደ ቤተሰባችን እንመለሳለን በዚህ መልኩ ህይወታችን ይቀጥልና ከለታት አንድ ቀን ግን ይህ ስርዓት ያቋርጥና ሁላችንም ወደ ቀብር እንሄዳለን ማለት ነው وإلى اللحود ወደ ለሕድ እንገባለን ማለት ነው والله وبالله وتالله በአላህ ይሆንብኝ ማለት ነው ሁላችንም እንሞታለን ብቻችንን ቀብር እንገባለን አብሮን የሚገባ ነገር የለም ቤተሰቦቻችን ከኛ ጋር በዛ ጨለማ ውስጥ ከሰራችን ጋር ነው የምንገናኘው ማለት ነው فاعتبروا قبل فوات الأوان ጊዜው ከማለፉ በፊት አሁን ላይ ነው ለዚህ ቀን መዘጋጀት ያለባችሁ ሐሰን አልበስሪ ማለት ነው በአንድ ወቅት በአንድ ቀብር ላይ ተጠደው ነበርና ምን አሉ ይህ ሰው ዛሬ ቀበር ነው ማለት ነው የመመለስ እድል ቢኖረው ማለት ነው ምን የሚል ይመስላችኋል ምን የሚያደርግ ይመስላችኋል ቃሉ እያንዳንዷን ሰዓት በዒባዳ ይሞላት ነበር ታዲያ ይህ ሰዓት እኮ ለእናንተ እድሉ ተሰጥቷችኋል ለምንድን ነው ማትጠቀሙበት በማለት መከራቸው ማለት ነው ليسأل كل واحد منا እያንዳንዳችን ራሳችንን እንጠይቅ ራሳችንን እንተሳሰብ هل نحن راض عن حالنا እስኪ አሁን በመንሰራው ስራማ አሁን ባለንበት ሁኔታ ላይ ስራችንን እንወደዋለን በዚህ ስራችን ላይ ሆነን አላህ Subhanahu Wa Ta'ala መገናኘት ሞት እንዲመጣን እንፈልጋለን አላ ፈተቁላህ ያ ዒባደላህ فخذوا بوصية رسول الله صلى الله عليه وسلم ይህንን የረሱሉን صلى الله عليه وسلم ኑዛዜን አጥብቃችሁ በህይወታችሁ ላይ ተግባራዊ ያድርጉም قبل فوات الأوان فقد قال عليه الصلاة والسلام لرجل لأن سوسي مكروت منالو وهو يعظه اغتنم 5 قبل 5 أمست نجروش كممتعتاتشو بفيت بأمست نجروش تتكمباتشو شبابك قبل هرمك وطاعتنتهن كمارجت بفيت تتكمبت كمارجت بفيت ወጣትነትን ተጠቀምበት በጣም ጣፋጭ የሆነ ሁሉም የሚመኘው የሆነ እድሜ ማለት ወጣትነት ነው مع ذلك ጣፋጭ የሆነ ህይወት ወዲያውኑ ነው ደግሞ የሚያልቀው ማለት ሳታስበው ያልቃል كما قال ኢማሙ አህመድ ምን ይላሉ ወጣትነት ማለት በእጅጌ ላይ ያለ ዕቃ ሳላውቀው እንደወደቀብኝ ልክ እንደዛ እንጂ ሌላ ምሳሌን አላገኝለትም ይላሉ በጣም አጭር ነው ማለት ስለዚህ ይህ ወጣትነትን እርጅና ከመምጣቱ በፊት ተጠቀመበት ወغናከ قبل فقرك ድህነት ከመምጣቱ በፊት በሀብት ተጠቀመበት እንዲሁም በሽታ ከመምጣቱ በፊት በጤንነት ተጠቀመበት ሚያጣብብህ ቢዚ የሚያደርግ ጊዜ ከመምጣቱ በፊት በትርፍ ጊዜ ተጠቀመበት በህይወት ያለ ሞት ከመምጣቱ በፊት በህይወት ተጠቀመበት ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አላ فصلوا وسلموا
على من أمرتم بالصلاة والسلام عليه قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على سيدنا محمد ما اختلف الليل والنهار. اللهم صل وسلم ما ذكره الذاكرون الأخيار. اللهم صل وسلم على سيدنا محمد وعلى المهاجرين والأنصار. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وارض اللهم عن الخلفاء الراشدين والأئمة المهديين أبي بكر وعمر وعثمان وعلي وعن بقية الصحابة أجمعين وعنا معهم بمنك وكرمك وإحسانك يا أكرم الأكرمين. اللهم أعز الإسلام والمسلمين. اللهم أعز الإسلام والمسلمين. اللهم أذل الشرك والمشركين ودمر أعداءك وأعداء الدين. اللهم آت نفوسنا تقواها. اللهم آت نفوسنا تقواها وزكها أنت خير من زكاها وزكها أنت خير من زكاها. اللهم اجعل آخر كلامنا من الدنيا لا إله إلا الله وأن محمد رسول الله. اللهم يا حي يا قيوم يا ذا الجلال والإكرام اللهم اغفر لحينا وميتنا وغائبنا وصغيرنا وذكرنا وأنثانا. اللهم من أحييته منا فأحيه على الإسلام ومن توفيته منا فتوفه على الإسلام. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك إيمانا كاملا ويقينا صادقا ورزقا واسعا وقلبا خاشعا وحلالا طيبا ولسانا ذاكرا وتوبة نصوحا وتوبة قبل الموت ورحمة ومغفرة بعد الموت. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واشكروه على آلائه ونعمه يزيدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.